ልጅ አታ አይደለም እኮ ወደሷ የመጣ ያ እንዳልሆነማ እሷም ታውቃለች። ግን ደግሞ እንደዛ የሚባል ነገር የለም። እኛ እኮ ቤተሰብ ነን። ይሄ ለአንቺ ይገባሻል። አዎ ልጄ፣ ግዴታ በአምናን ዙሪያ ያሉት ሴቶች አንቲ ቫይረስ በመርጨት ማስወገድ አለብሽ። የፈለገ ሁሉ ግን ሊያገኘው አይችልም። አንቺ ጎበዝ ነሽ። ለአንቺ ምንም ማለት አይጠቅም። ቤት ያልኩት ነገር አለ። በአጋጣሚ የሚገረመው ግን ደግሞ እኔ አንቺ ለመታወቅ እንዴ መልፋቴ ግራ ገብቶሻል። አዎ ለየት ያለ ባህሪ ካለው ሰው ጋር እኮ ኮከብ እንደሚገጥም እርግጠኛ ስለሆንኩ። ስለተሰታ ግን ስለ ሰው ማውራት አስፈላጊ ነው። የመልስ ምት መሆኑ ነው። ከጠየቁ ጥያቄ ይልቅ የተባልክ በዚህ መንገድ ከተከታተል ከነሰ ነው። አይ በቃ አላስጨንቅሽ። አንቺ ራስሽ መተሽ ታወሪኛለሽ። በጣም ደስ የሚል ሰው ነው እና ሁላችንም እሱን መንከባከብ ይኖርብናል። አዎ ቤሌል፣ ወንድሜ እንዲደብረው አልፈልግም። ሁሌም እንድጫወት ነው የምፈልገው። ነው ወይስ እሱ ወደዚህ ስለመጣ ደብሮሻል? አቶ አምነን ከኔ ጋር ምንም አልገናኙም። እንደውም ስለመጣ ደስ ብሎናል። ከጨረሳችሁ ልሂድ? አይ ገና መቼ አወራን? ያው እኔ ግን ጨርሻለሁ። መልካም ቀን። ግን ተሳስታለች። እኔ እያለሁ አምነን በጭራሽ እሷ ሊሆን አይችልም። ያው አምነን ባይፈልገኝ ኑሮ ከጎኑ ያርቀኝ ነበር። አምነን እኮ ምርጫውን ያውቃል። ለምን ለሱ አትተው? ከማን ጋር ተነጋግረሽ ነው? ያቺ ማርያ የተባለችውን ልጅ ልብ ብለሻታል? እንዴት? ምን አደረገች? አንዳንድ የምታደርጋቸው ነገሮች ሁሉ ልክ አይደሉም። እና አምነን እኮ ከተዋወቀን ትንሽ ጊዜ አይደለም፣ በጣም ረጅም ጊዜ ሆኖናል። መጀመሪያ ብፈልግ እኔ መምረጥ እችል ነበር፣ ግን ደግሞ ያንን ከማድረግ የተሻለ የኔን ስሜት እየጎዳ ሌሎችን ስሜት ያዳምጥ ነበር። ምን ጊዜም እኮ የትኛውም ሰው የሚጎዳው የቅርቡን ሰው ነው ቢለኝ እንደዛ ከተባለ እኮ ነው ብዙ ሰዎች የተጎዱችው። የሁሉንም ባህሪ እኔ ነኝ የቻልኩት። ራሴ ላይ መስራት በጣም ያስደስተኛል። ከሁሉም ደግሞ የተሻለ ነው ማስብ። አትክላማለ ነበር። ደስ ይለኛል ብታሚልኝ። ማለቴ ማወቅ እፈልጋለሁ ስለሷ። ወልዳ አሳድጋ እስካሁን ስለሷ አላውቅም እያልክ ነው? አይ እንደዛ ማለቴ ሳይሆን ለረጅም ጊዜ ተገናኝተን አናውቅም። ብሌን አመረረች። አቶ አምናን ለኔ አያስፈልገኝም፣ በራሴ መተማመንና በራሴ መቆም አለብኝ። ብዙ አመታትን ከሱ ጋር መሆን ችያለሁ፣ ነገር ግን የራሴ ማድረግ አልቻልኩም። እሱም የሚጎዳው ብዙ ጊዜ የሚገፋው እኔንን ነው። ለብዙ አመታት እኔ እዚህ እያለሁ ለምርጫ ያዘጋጃቸው ሴቶች እኔ ምርጫ ውስጥ ነበርኩኝ፣ ግን እኔ አልተመረጥኩኝም። ከዚህ በኋላ በቃ አላስፈልግም፣ ጊዜን በከንቱ አላቃጠልም ብላ ትገኛለች። ሾኒያም ግን እንግዲህ የራሷ ምክር እየሰጠቻት ትገኛለች። እሱ አንድ ሰው እኮ ሁል ጊዜ የሚጎዳው የቅርቡን ሰው ነው። ምናልባት ስለሚወድሽ እንደ ቤተሰብ ስለሚያይሽ፣ አሁን የመጣችው ሜሪያ ደግሞ እንግዳ ስለሆነች ለዛ ፈኮስ ማድረግ አለበት እንጂ ሌላ ነገር አይመስለኝም። የእነሱ ግንኙነት ጊዜያዊ ነው፣ መጨረሻ ላይ አንቺ ነሽ ድል የምታደርጊው እያለቻት ትገኛለች። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልኝ እያልኩኝ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። በዛሬው ዕለት እንግዲህ ብዙ አዲስ ነገሮች ወጥተዋል ማለት ነው። የብሌን በራሷ መተማመንና ቆፍጠን ብላ መቆሟ በጣም ደስ የሚልና ጥሩ ውሳኔ ነው ብዬ አስባለሁ ማለት ነው። ምክንያቱም አቶ አምናን በደበረው ጊዜ በከፋው ጊዜ እሷ ጋር እየሄደ እያለቃቀሰ ሀሳቡን እያካፈላት፣ ነገር ግን እሽኮለል የሚለው ከሌላ ሰው ጋር ስለሚሆን ግን ብዙ ጊዜውን የሚያሳልፈው ደስተኛም የሚሆነው ከብሌን ጋር ነው ማለት ነው። ምርጫዎቹ ግን ደግሞ ብዙ ጊዜ የሆነ ነገር በተፈጠረ ቁጥር የሚገፋው ብሌንን ነውና ብሌን እንግዲህ አሁን የራሷ ውሳኔ መወሰን ችላለች። በቃ ራሴ መሆን አለብኝ፣ ራሴ ማዳመጥ አለብኝ፣ መቼ ድረስ ነው የሰው ህይወት አሟሟቂ ሆኜ እምቆየው በማለት ራሷን እያዳመጠች ወጣ እያለች ለየት ባለ አለባበስ በራሷ ኮንፊደንስ እየተንቀሳቀሰ ትገኛለች። አቶ አምናን የት ነው የምትሄጂው ሲላት እንኳን የምትሄድበትን ቦታ ለመናገር ፍቃደኛ አይደለችም ማለት ነው። የሚሄድበትን ቦታ ሁሉ ላንተ ማሳወቅ ግዴታ አይደለም፣ እኔ የፈለኩበት ቦታ መሄድ እችላለሁ፣ አይመለከትህም ብለዋለች ማለት ነው። እንደዚሁም የሱ ወንድሙም እንግዲህ ላንቺ ካንቺ መታወቅ እፈልጋለሁኝ፣ ለየት ያለ ባህሪ ያለሽ ይመስለኛል፣ እኔ ደግሞ ለየት ካለ ባህሪ ካላቸው ሰዎች ጋራ መቀራረብ መታወቅ ደስ ይለኛል ነበር ያለው ነው። እሷም እንግዲህ ለመታወቅ አልቾከልክም እንዴ ብትለውም አይ ምናልባት ብቻሽን ስትሆኚ ስታለቅሽም በተደጋጋሚ ስላየውሽ ለዚህ ነው ስላንቺ ለማወቅ የፈለኩትኝ፣ ችግር የለውም አንድ ቀን ለራስሽ ለምነሽ መተሽ በራስሽ ጊዜ ትተዋወቂኛለሽ ከደበረሽ በማለት ነበር ካጠገቧ ሄደው
እንግዲህ አቶ አምናን ብዙውን ጊዜ አሁን እያሳለፈ ያለው ከማሪያ ጋር ነው። ማሪያ እንግዲህ እኔ አቶ አምናን የራሴ የግሌ አደርገዋለሁ ብላ ነው የምታስበው። አምናን ግን ማሪያን ከእህትነት ባሻገር ምንም አይነት ቦታ የለውም ማለት ነው። አሁን አንዳንድ ጊዜ እንደው የሚያደርጋቸው ነገሮች እሷን ብሌንን ለማስቀናት የሚያደርግ ነገርም ያስመስልበታልና ብሌን አስቀናለሁ በማለት ግን ብዙ ነገሮችን እየጠፋ ነው የሚገኘውና እንግዲህ ጄሪን ከዛ ቤት ሲያባረራት ብሌን ለምን አልነገርሽኝም? እሷ ከደረጃ ላይ እንደወረወረችሽ ሰምተሻል፣ ለምን ደበቅሽኝ? በሚል ሰበብ ነበር ያኮረፋትና በዚህ መሀል ነው እችን ክፍተት ተጠቅማ ማሪያ በእነሱ መካከል ልገባ የቻለችው ማለት ነው። ቢሆንም ግን ብሌንን ያኮረፋት ለሷ ብሎ ነው። እንዴት ትደብቀኛለች? ስለሚወዳት ነውና ብሌን ከቤቱ ወጣም እንግዲህ ውጭ ላይ ስትቆይ የት ሄዳ ነው? እንዴት አረፈደኝ? እንዴት ሳትነግረኝ ሄደች? እያለ በተደጋጋሚ እና ዛህራን እየጠየቀ ነው። ስለዚህ እና ዛህራ ደግሞ ይሄ ነገር የተረዱት አቶ አምናን ብሌንን እንደሚወዳት ለሷ ቦታ እንዳለው ነው የሚረዱትና ስለዚህ ተመስገን ልጄን ይፈልጋታል ይወዳታል ማለት ነው እያሉ ይገኛሉ። ብሌን ግን እናቴ በቃ እኔ ከዚህ ቤት መሄድ አለብኝ፣ እንደውም ስለ አምናን ሁለተኛ እንዳታወሪብኝ እያለቻት ነበረ። ምን አደረግሽ ብትላትም በቃ አምናንን አልፈልግህም፣ የኔና አንተ ግንኙነት እዚህ ጋር ያቆማል ብዬ ወስኜ ከህይወቴ ውስጥ አሰናብቸዋለሁ። አምናን የሚባል ሰው ከእንግዲህ በህይወቴ ውስጥ የለም ነበር ያለችው። እውነትም ደግሞ አምናንን በቃ እንግዲህ ሚስጥረኛዬ የምትለኝ ሚስጥረኛ አይደለሁም፣ እኔ ያንተ ብሌን አይደለሁም፣ ሚስጥረኛ ሚስጥርዬ የምንባባለው አይደለንም። ከዛሬ ወዲያ አምናን የሚባል ሰው እኔ ልብ ውስጥ የለም። አንተም ከልብ ውስጥ አስወጣኝ፣ ወደ ፈለገ መሄድ ትችላለህ፣ ህይወትህን መኖር ትችላለህ በማለት እንግዲህ አሰናብተዋለች ማለት ነው። እሱም በጣም በመናደድ ምን ሆነሽ ነው? አዲሷ ብሌን ሆነሽብኛል እኮ ተቀይረሻል ብላትም አዎ እኔ ብሌኗ የድሮ ብሌን አይደለሁም፣ በቃ አዲስ ብሌን ነኝ፣ ተተዋወቀኝ፣ ይችን አዲሷን ብሌን ነበር ያለችው። እንደዛ ከሆነ እኔም እንዳንቾኝ አዲሱን አምናን ማስተዋወቅ አለብኝ እያለ ነው። ሁሉም አዳዲስ ሆነዋል ማለት ነው። እሷም አዲሷን ብሌን ተተዋወቋት ላይ እሱም አዲሱን አምናን ተተዋወቂው በማለት ካጠገቧ ሄዷል። ይሄ ሁሉ ነገር የሆነው በራስሽ ችግር ነው፣ በራስሽ ባመጣሹ ክፍተት፣ በራስሽ ሁኔታ ነው ይሄ ሁሉ ነገር የተፈጠረው ብሌን፣ እኔ ምንም ያደረኩሽ ነገር የለም ነበር ያላት። እሷም እንግዲህ ከኔ ጋር ከምታሳልፈው ጊዜ ይልቅ ፎከስህም ሁሉ ነገር ወደ ማሪያ ተቀይሯል። ስለዚህ ከእሷ ጋራ እያሙቅላችሁ ይመቻችሁ ነበር ያለችውና ይህ ነው እንግዲህ ለእናት ዛህራ በቃ ከእንግዲህ አምናን የሚባል ሰው በህይወቴ ውስጥ የለም ብላታለች። እናት ዛህራ ግን እንዴት እንደዚህ ታደርጊያለሽ ልጄ? አረቆም ብለሽ አስቢበት፣ ራቅ አርግተሽ አስቢ፣ አትቾኪ ለውሳኔ፣ አንቺም እንደ ልጅ ያምናን አትቾኪ ነበር ያለቻትና አይ እናት ዛህራ በቃ አስፈልገኝም፣ በደንብ አስቤበት ነው በደንብ አውርጄ ከራሴ ጋር ተማክሬ ነው ውሳኔ ወሰንኩትኝ። በቃ እኔም የራሴ መንገድ እፈልጋለሁ፣ እሱም የራሱ መንገድ ይፈልግ ነበር ያለችውና ልጄ አምናን እኮ ስለሚወድሽ ነው ይህን ሁሉ ነገር የሚያደርገው። ጠልቶሽ እኮ አይደለም። ጠልቶሽ ይመስልሻል እንዴ? እመኚ፣ የእሱና የማሪያ ግንኙነት ደግሞ ጊዜያዊ ግንኙነት ነው እንጂ ምንም አይነት የእሱ የተደራገሩ ልትሆነው አትችልም ነበር ያለችው። አይ እናቴ ብዙውን ጊዜ እያሳለፈ ያለው ደስተኛ መሆኑ ያለውን ከእሷ ጋር ነው። ስለዚህ ያለ አላስፈልግም፣ ሁልጊዜ ሰው ጎጆ ማቂ አይደለም እናቴ። ከዛሬ ጀምሮ ስለ አምናን እንዳታወሪብኝ፣ ስለ እሱ የምታወሪኝ ከሆነ እኔ ከዚህ ቤት ወጥቼ ሄዳለሁ ነበር ያለችው። እና ዛራን በጣም በመደንገጥ ምናልሽ ልጄ እኔን ትተሽኝ ነው የምትሄጂው? በፍጹም እንደዚህማ አትይም፣ እቀየምሻለሁ ብትልም ያው ብሌን በቃ በጣም ይቅርታ እናቴ፣ የትም አልሄድም፣ በቃ ነገሮቹ አናደውኝ ነው ነበር ያለችው። አዎ ልጄ እንደዛ ነው የሚባለው። እንግዲህ ያምናን ወንድምም ያው ያክስት ልጅ መስሎ እዛ ቢገባም እንግዲህ አምናኔው ያክስቴ ልጅ ነው ብሎ ነው የሚያውቀው። እሱ ግን ሁሉንም ነገር ያውቃል። ወይዘሮ ሙርዚና እንግዲህ እዚህ ጋር ልጄ ነው ብላ ነው እዛ ቤት ያስገባችው። እሱ ግን እኔ ያሳለፍኩትን ልጅነት፣ እኔ የተነጠቅኩትን ልጅነት እነጥቀዋለሁ። ይህንን ነገር ሁሉ እሱ ይህንን ሁሉ ሀብት ይዞ እኔ በሰው ቤት ሰራተኛ ሆኜ የሰው ተቀጣሪ ሆኜ ነው የኖርኩትኝ። ይህን ሁሉ ነገር ደግሞ በቅርቡ ማግኘት አለብኝ እያለ ይገኛል። እናት ሙርዚናም እንግዲህ በጣም ነው የደነገጠችው። ልጄ እንዴት እንደዚህ ስላለ ትላንትና መተ ዛሬ እንዴት ስለ ሀብት ታወራለህ ነበር ያለችውና አዎ አወራለሁ። እኔ እኮ ልጅነቴን በሰው ቤት ነው የጨረስኩትኝ። እኔ እኮ ተበድዬን ያደግኩትኝ። እምበላው እምጠጣው አጥቼ በሰው ቤት ሰራተኝነት ሰው ቤት ምግብ እየሰራሁ እኮ ነው የኖርኩትኝ። ስለዚህ በቅርቡ ያመቻችተሽውን አመቻችተሽ እዛ ድርጅት ውስጥ ልታስገብኝ ይገባል። ከዛ ማስገባት ብቻም ሳይሆን ግማሹን ማግኘት አለብኝ።
በጣም ነው የደነገጠችው። እንዴት ትላንትና መጥተህ ስለ ውርስ ታወራለህ? ይህን ነገር እኮ ያደረገችው እናትህ ናት እንጂ አምናን አይደለም። አምናን ስለዚህ ጉዳይ ምንም የሚያውቀው ነገር የለም ብትልም አዎ እናታችን ያደረገችው ዋጋ ዛሬ አምናን ይከፍለዋል ማለት ነው። እኔ አልኖርኩትም፣ አሁን እኖረዋለሁ። ስለዚህ ሁሉም ነገር በራስሽ መንገድ ታስተካክዋለሽ። በቅርቡ የድርጅቱን ግማሽ ማግኘት አለብኝ፣ እንደም እዛውም አስተዳዳሪ መሆን አለብኝ እያለ ይገኛል። ወይዘሮ ሙርሲና እንግዲህ ልጄ ነው ብላ ለሁሉም አስታውቃለኝ። ለእናት ዛህራም ልጄ ነው ከብዙ አመት በኋላ መጣ እያለቻት ነበርና እሱም በጣም ደስተኛ ናት። ትልቅ ልጅ ሆኖ ስለመጣ እንግዲህ አሁን ይከታተልሻል፣ ቴክ ኬር ያደርግሻል እያለቻት ነበረ። ሜርሲሻና አዲሱ እንግዳም እየተተዋወቁ ነበረ። ሀሜታ የሚያሳመኝ ያገኘው ብላ ሀሜት ትወዳለች ሜርሲሻ። በጣም ደስ ብሏታል። አዲሷ እንግዳ መጣይ ደግሞ ያልተተዋወቅኩት ነበር ያላት። እሺ እንተዋወቃለና ሳይክ ደግሞ ለየት ያልክ ሰው ትመስላለህ ብላ ሜርሲ ከሰው ጋር ለመግባባት በጣም ፈጣን ናትና እሷም እንግዲህ ሜርሲ ይባላሉ ብላ እሱም ራሱን አስተዋውቋል ማለት ነው። እንግዲህ በመቀጠል ስለዚህ ቤት አንዳንድ ነገሮች ልትነግሪኝ ትችያለሽ ነበር ያላት። በጣም ጥሩ፣ የሚያሳመኝ ታገኘውማ በጣም ጥሩ ነው። እሺ እኔ እዚህ ቤት ውስጥ ብዙ ነገሮች አውቃለሁ፣ ብዙ ነገር ላስለምደ እችላለሁ፣ ልግባባ እችላለሁ። እኔ እዚህ ቤት ውስጥ ካሉ ውስጥ ሰዎች ሁሉ ቀለል ያልኩት ነኝ። ስለዚህ ምን ላስረዳ ትፈልጋለህ ነው ያለችው። እሱም እዚህ ቤት ላሉ ሰዎች ለእያንዳንዳቸው ቢልም እንግዲህ ከኔ ልጀምርልህ። እኔ ይህንን ቤት እመቆጣጠር ሰው፣ በእጅ ውስጥ ያስኩ ሰው፣ የሁሉንም ባህሪ እማቅ ሰው፣ ከላይ እስከታች እማቆጣጠራቸው ደግና ሩሩ የሆንክ ሰው። ወይዘሮ ሙርሲና በተታመመች ጊዜም አስታምሜ አበሳይነች እያዳንኳት ሰው ነኝ። በጣም አመሰግናለሁ። እስላንቺ ይብቃ፣ እስላንቺ ይብቃና ስለ ሌላ ሰው አብራሪ ቢላት እንግዲህ ሌላ እናት ዛህራ የዚህ ቤት ሰራተኛ ናት። ጥሩ ሰራተኛ ናት። ውሎዋ እንግዲህ ክችን ውስጥ ምግብ ስትሰራ ጽዳ ስታጠዳ ነው። አንዳንድ ጊዜ እንደ መጣፍ ቤት መጽሔት ታሪክ ምናምን መናገር ትወዳለች። አንዳንድ ጊዜ የማናቃቸው ቋንቋም ታወራለች። እኔና እሷ ደግሞ ትንሽ የማያግባባን ነገር አለ። ሌላ ደግሞ ወይዘሮ ሞርሲና ብላ እናትህ ናት ለካ እናትህን ላማልክ ነበር ያለችው። ችግር የለውም። አዎ ስለ እናቴም ንገሪኝ። እንዴት ስለ እናቴ ንገሪ ስትል አስወድድ ወልዳ ያሳደገችው እናት ምንነቷን አታውቅም ብትለው አይ አውቃለሁ፣ ግን ከተለያየን ቆይተናል። ከብዙ አመታት በኋላ የተገናኘ ነው። አዎ ስለሷ ማወቅ ፈለኩኝ። አዎ ወይዘሮ ሙርሲና እዚህ ሳይሆን በፊት የተቃጠለው ቤት ውስጥ አዎ ጥሩ ሰው ባትሆንም ሰው የምትጠራጠርና ሾጥ የሚያደርጋት ሰው ነበረች። ጭንቅላቷ ልክ አይሰራም ነበረ። አሁንም እንደውም አንዳንድ ጊዜ ነካ ያደርጋታል መሰለኝ ነበር ያለችው። እንዴት ማለት? አዎ አሁንም አንዳንድ ጊዜ የሆነ ነገር ስትናገር ትቀላቅላለች ነበር። እንደዛ እያለች እንግዲህ የራሷን ማስተዋወቋን ቀጥላለች ማለት ነው። ወይዘሮ ሙርሲናም ለእናት ዛህራ እንግዲህ ያው ልጇ ከብዙ አመታት በኋላ እንደመጣ እየነገረቻት ነበረ። እናት ዛህራም አንቺ ስለ ደፍኔን ታውቂያለሽ ወይ ብትላትም በጣም ሊደነገጠችው። እንዴት አወቅሽ ብትላት ደፍኔን ከእናንተ ጋር ግንኙነት እንዳላት አውቃለሁ፣ እስቲ ስለ እሷ ታሪክ ንገሪኝ ብትላትም ደፍኔን የእህቴ ሰማል ሰራተኛ ነበረ፣ ነገር ግን በድንገት ነው የሞተችው፣ በጣም ጥሩ ሰው ነበረች እያለች እየነገረቻት ነው። ሌላውን ታሪክ ግን አልነገረቻትም እና ዛህራው ማለት ነውና ነገር ግን አዎ በቃ ይሄ ልጅም እንግዲህ ከብዙ አመታት በኋላ መጣልኝ፣ ብታይ ይገናኛል፣ ከቤተሰብ ይቀላቀላል ብዬ አላሰብኩም ነበረ ብትልም አዎ አሁን እሱ ያስፈልግሻል እንኳን መጣልሽ ነበር ያለቻት። አዎ አንዳንድ ጊዜ እናንተ ባልሆነ ብላችሁ የምትመኙት እኔ ደግሞ በሆነልኝ ብዬ የምመኘው ነገር አለ ያለችው እናት ዛህራ። ምንድነው እናት ዛህራ በሆነልኝ ብለሽ የምትመኘው? እኔ እኮ አድጎ እኮ ነው የመጣው። አዎ እኔም በልጅነቷ እየጠፋችብኝ ልጅ አለች። ከአንድ ቀን ትመጣለች ብዬ በተስፋ እየጠበቅኳት ነው። የእናት ዛህራ ልጅ ማነች የጠፋችው? እንግዲህ ዘወትር ቤታቸው የአምናን ቤት ከመቃጠሉ በፊት ብሌን የሆነ ፎቶ ይዛ እናቴ እያለች ከሻንጣ ውስጥ እያወጣች ስታለቃቅስ እናያታለን። እናት ዛህራ የብሌን እናት የሆኑ እንደምችም ውስጣቸው የሚነግራቸው ነገር አሉ። ዘወትር ልጄ እያሉ ታሪክ ሲነግሯት ራሷን ሲዳብዟት ደስ የሚል ነው። ለየት ያለ ቁርኝነት አላቸው። መቼም የእናት አንጀት ነግሯቸው መሆን አለበት ብዬ አስባለሁ። እውነት እናት ዛህራ የብሌን እናት ናቸው? የጠፋችባቸው ልጃቸው ማናት? የብሌን እናትስ ማናት? የሚለውን እንግዲህ እሱንም አብረን የምናይ ይሆናል ማለት ነው። ድራማ እንግዲህ ለዛሬ ይዤላችሁ የመጣሁትኝ ይህን ይመስላል። በቀጣይ እስከምንገናኝ ቸር ሰንብቱልኝ። እዛው ድረስ ለቤቱ አዲስ የሆናችሁ
ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ።